ህይወት ስንወጣ ነገሮች እኛ እንዳሰብናቸው ተመቻችተው አይደለም የምናገኛቸው። ወይም እንደዚህ አርገን ይሄን አርገን ብለን ያለምነው ነገር ሊሆንልን ላይሆንልን ይችላል። ደስተኛም ልንሆን ደስተኛም ላንሆን፣ ችግርም ሊደርስብን ላይደርስብን እንችላለን። ስለዚህ ይህንን ነገር ሁሉ ታሳቢነት አድርገን ነው ወደ ስደት ሀብለን ስናመራ ማሰብ ያለብን ማለት ነው። ይቺ እህታችን እየሰማችኋት ነው። ቪዲዮ ልቀቂልን ቪዲዮ ልቀቂልን እያላችሁ ነበረ። ይሄው እስከ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ቪዲዮ የማለቅላችሁ ዩቲዩብ አይፈቅድም። ዩቲዩብ የማንኛውንም ሰው ታሪክ አምጥታችሁ ማውራት መተርጎም ትችላላችሁ እንጂ ያንን ሰው አንጥታችሁ እራሳችሁ ቻናል ላይ መፖሰት አትችሉም። ለዛ ነው ይሄንን መረዳት አለባችሁ። እና ይህች እህታችን እንደ ማንኛውም ሰው በስደት ተሰዳ ራሷን ለመለወጥ ቤተሰቦቿን ለመለወጥ ከሀገሯ ገብታ የተለየ ኑሮ ከቤተሰቦቿ ጋር ለመኖር ሀብላ ስደትን ስታመራ የገጠማት ነገር በጣም ከባድ ነው። በጣም ከባድ ማለት ነው። አንዳንድ ጊዜ ደግሞ ጎረምሳ ልጆች ያለበት ቤት ስንገባ የሆኑ በቃ አጉል ላይ ያሉ ልጆች ቢያንስ እየተወሰነ ከ20 ዓመት በላይ ያሉ ልጆች ማገናዘብ ይችላሉ። ነገር ግን ከ10 እስከ 20 ያሉ ልጆች ምንም ነገር ማገናዘብ አይችሉም። በቃ ዕለታዊ ተግባራቸውን የዕለታዊ ደስታቸውን ለነሱ መጫወቻ መስሎ ነው የሚታያቸው ይሄ ነገር ማለት ነው። እኛን በጣም የሚያሰቅቀን፣ የሚያሳዝንን፣ የሚያስለቅሰን፣ የሚያስጨንቀን ነገር ለእነሱ ጨዋታ መስሎ ነው የሚታያቸው። እና ስለዚህ ይቺ እህታችን የገጠማት ነገር ምንድን ነው? እንደ ማንኛውም ያው ወጣች ለመሰደድ። ነገር ግን የገባችበት ቤት ጥሩ ቢሆንም ጎረምሳ ልጅ ስላለ ያ ጎረምሳ ልጅ ደግሞ እሷን ለሌላ ነገር ስለሚፈልጋት ይሄ ነገር እሷን ሰላም ነስቶ አልነበረም። ልውጣ ስትል ቢሮዎች ታውቃላችሁ፣ አንዳንድ ጊዜ ቢሮዎች የማይረዱት ነገር ለምንድን ነው ግን? እኛ ጭንቀት ላይ ሆነን፣ እኛ ሀሳብ ላይ ሆነን፣ እኛ ሀዘን ላይ ሆነን እነሱ የሚያስቡት ያቺ 5000 ብራችሁ እንዳትመለስባቸው ነው። ለምን እንደዚህ ታደርጋላችሁ? የእኛ ለቅሶ የእኛ እንባ አይታያችሁም? አይሰማችሁም? ያንተ 5000 ብር እንዳትመለስ ብዬ እኔ ህይወቴን መስዋዕትነት ማድረግ የለብኝም። ህይወቴን መስዋዕትነት ማድረግ የለብኝም። የእውነቴን ነው የምላችሁ። በጣም ነው የሚያናድደው፣ በጣም ማለት ነው። እና ይቼታችን ልውጣ ስትላቸው አትወጭም ነው ያሏት። አስባችሁታል? የራሱ እህት ብትሆን ግን የራሱ ሚስት ብትሆን ልደፈር ነው ስትለው አይደለም የቢሮ 5000 ብር ለምን 25000 ብር አይሆንም? አያስጨንቀውም። አበሻ ለአበሻ የምንጨቃከነው ለምንድን ነው? ለምንድን ነው ገንዘብ አእምሯችንን የገዛው? ነገር ግን እንደዚህም ብላ አማራጭ ስታጣ መውጣት ሲያቅታት ምንድን ነው ያደረገችው? እሷ 2 ሰዓት 3 ሰዓት ከቤት የማትወጣ ልጅ ከሌሊቱ 5 6 ሰዓት ህይወቷን ለማትረፍ ላለመደፈር ብላ ስንት መንገዶችን አቋርጣ መንገድ ጀመረች። ያንኑም በጾም አፏ ሳትጠጣ ሳትበላ፣ አስባችሁታል? ሳትለብስ በዚህ በብርድ እንግዲህ አስቡት እንዴት እንደሚከብድ፣ እንዴት የህሌና ጸጸት እንደሆነ። ያ ቢሮ አሁን ምን አይነት ህሌና ቢኖረው ነው እንደዚህ የሚያደርገው? አንድ ሴት ልጅ በየትኛውም ቦታ ሆና ልደፈር ነው ካለች ኤምባሲ በአፋጣኝ መድረስ አለበት። ሴት ልጅ ስትደፈር ብዙ ነገሮቿን ታጣለች። እምነቷን ታጣለች፣ ሴትነቷን ታጣለች፣ ክብሯን ታጣለች። ሁልጊዜም ከህሌናዋ የማይጠፋ የህሌና ጸጸት ታበጃለች። እናንተ መደፈሯን አይደለም ማየት ያለባችሁ። ስትደፈር የምትጎዳውን መጎዳት አይደለም ማየት ያለባችሁ። ከተደፈረች በኋላ የሚደርስባትን ነገር አእምሮዋ ሁልጊዜ የማይረሳው ጸጸት፣ ያኔ ስትደፈር የደረሰባት መከራ፣ ያኔ ስትደፈር
ወይ ልትጸንስ ትችላለች። ያንን ልጅ እንዴት አድርጌ ነው የማሳድገው የሚል ሀሳብ፣ ያኔ ስትደፈር ህልሜስ ብላ የምታስበው ሀሳብ፣ ስንት ነገር አለ። ያንን ላለመሆን ያ ነገር እንዳይደርስባት ራሷን ለመጠበቅ ስትል የ2 ሰዓት ከምናምን መንገድ በእግሯ ተጓዘች። ያንንም በእግሯ ስትጓዘች በኋላ የት ነው ማረፊያዋ? ማረፊያ የላትም። ብር አልያዘችም፣ ተቀያሪ ልብስ አልያዘችም፣ የተለያዩ ስልኮችን አልያዘችም። ማን ደውሎ ለማን ይቀባላት? አስባችሁታል? የሴት ልጅ ፈተና እኮ የምር በጣም በጣም ከምላችሁ በላይ በጣም ከባድ ነው። ነገር ግን የሴት ልጅ ፈተና የማይሰማችሁ አንዳንድ ደነዞች፣ ለብር የሞታችሁ ተው፣ ግን ተው። እናንተም ሴት ልጅ ወልዳችሁ በልጃችሁ ታገኙታላችሁ። እናንተም እህት አላችሁ፣ በእህታችሁ ታገኙታላችሁ። እና ውድ እህቶቼ ይቺ ልጅ እውነት ለመናገር ካለመደፈር ራሷን ተከላክላለች። ካለመደፈር ራሷን አሸሻለች። ላለመደፈር ህይወቴን ከምደፈር ህይወቴን ልጣ ብላ በማታቀው ሀገር በእግሯ መጓዝን ወስናለች። አሁን ላይ ደግሞ ወደ ሚዲያ መታለች። ስለዚህ የሚዲያ ሰዎች አነሰም አደገም ረድታችኋት እህታችን ወይም ስራ እንድትገባ ወይም ደግሞ ወደ ሀገሯ እንድትገባ የሆነ መፍትሄ መፈለግ አለባችሁ። የሴት ልጅ መጠቃት ለምንድን ነው እንደዚህ ቀለል አድርጋችሁ ያያችሁት? በሀገራችን መከራ፣ ውጭ ሀገር ስንወጣ መከራ። ለምን? ለማንኛውም እኔ የእውነቴን ነው የምላችሁ፣ በጣም ነው ያደነኳት ማለት ነው። አንዳንድ ሴቶች ግን ራሳቸው ፈልገው የሚደፈሩ እንዲሁም ከዚህ ቤት ወጥቼ ወደ የት እሄዳለሁ ብለው ፈርተው ተደፈሩ በኋላ አናቅላችሁም ብለው ከቤት ሲያስወጧቸው አስፋልት ለአስፋልት የሚያለቅሱ ብዙ እህቶቻችን አሉ። እንደነዛ ስላልሆነች እንደነዛ የነዛ ዕጣ ፈንታ ስላልደረሰባት አሁንም ተመስገን ነው። ነገር ግን ከአሁን በኋላ ደግሞ የሚገጥማትን ነገር አናውቅም። ስለዚህ ልንደርስላት ይገባል፣ ልናግዛት ይገባል፣ አይዞሽ ከጎንሽ ልንላት ይገባል። አረብ ሀገር ላይ እኮ ስትሆኑ ልጃችሁ እንዲህ አረገ ብትሉ ራሱ መዳሞቹ ራሱ አይረዷችሁ። ልጁ ራሱ አይኑን አፍጦ ነው የታባሽ እንደዛ አልኩሽ ራስሽ ፈልገሽ ነው የሚለው ማለት ነው። እና ስለዚህ ሁላችንም ተረባርበን የሴት ልጅ ጥቃትን እንከላከል። የእውነት በጣም ያማል ከምታስቡት በላይ